ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንኩም ለዘላለም በሦስትነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘውትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰው ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ ሰባት ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሚሆን ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ ቤርሳቤ የሚባሉ 3 ደናግልና 4ቱ ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ የሚጸለይ መጽሐፍ ይህ ነው። የዚህም መጽሐፍ ስሙ ድርሳነ ማኅየው ይባላል። በመጋቢት 27 ቀን እንዲሁም በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱ 40 ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ 40 ቀን በጸሎትና በጾም በለቅሶ በሐዘን እስከ 11 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘውናል። ያም ባይሆን እስከ 9 ሰዓት ድረስ በየቀኑም 7ቱን ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ስለ ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከኛ ታረቅ፣ ቃል ኪዳንህንም አታፍርስ። በእውነት ለዘላለሙ በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በእሱም በአብ በመንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብና የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሠረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹ ያደርገን ዘንድ በለበሰው ሥጋ በተወለደ የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልዮ የሌለባት ክፉ ነገር ከመናገር ከመስማት ከመዳሰስ ድንግል ናትና እጮኛ ዮሴፍ ደግ ሰው ነበርና ሊገልጣት ሊያሳጣት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ነገር ሲያስብ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱም ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤልም ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛ የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደች ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛን ከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስም በሥጋው ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ
ላምና አህያ አሟሟቁት። የሊን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን። በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደተናገረ በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የድነትና የፍቅር መሥዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ዕዳጌ በቀል የባሕሪ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እሱ መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግ ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን አረጋዊ በክንዱ ተቀብሎ ከጭኑ ላይ አስቀመጠው። እግዚአብሔርንም አመሰገነው። እናቱ እመቤታችንንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውና ለመነሳታቸው መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቦናቸው ሐዘን ይገለጽ ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ አጋዚም ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጽምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአትን የሚያስተስርይ ሥጋው ደሙን መቀበል እንዳይቀርብን፣ የዘላለም ሕይወት ማግኘትንም ጌታችን ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍርኩታው በእንጨት ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም በሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች በዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻም በአርብ ቀን ግን ደዌያችንን ተቀበለ፣ መከራችንን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህን ከኃጢአት ሞት አድነኝ። 2ኛ ምዕራፍ። ይሁዳ አማቹ በርባንን ለማዳን የዋጋ ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩ። ከዚያን ቀን ጀምሮ የሚያስበትን ጊዜና ቦታ ይፈልግ ጀመር። ይሁዳም ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸውም ምንም 3 ጊዜ በላዩ ላይ ዕጣ ቢወጣበትም ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስዘኝ እውነት እላችኋለሁ ብሎ ሲናገር ቢሰማ የሚያስይዝበትን ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ውጪ ታግብቶ የሚያጠልቀው ነው አላቸው። የሰው ልጅ ግን እንደተፈቀደለት ይሄዳል። ነገር ግን የሰው ልጅ ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛ ባጠገቡ የተቀመጠ ደቀ መዝሙር ዮሐንስ አቤቱ ማን የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥና አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። 3ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊልን ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ
ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። አራተኛ ምዕራፍ ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደው ይጸልይ ዘንድ ወደ ደብረ ዘይት ሄደ። በእሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዛ በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚህ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደምትባል የተክል ቦታ ገባ። ሰውነቱ በፊታቸው በነፍስ መከራ ታመመች። እሊህን መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውኳልና። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ አባቴ፣ ሰውነቴ ከዚህ ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህ እያለ ይተክዝ ያዝን ጀመር። ሰውነቴ ለሞት የሚያበቃ ሐዘን አዘነች። ከኔ ጋራ ተክታችሁ ከዚህ ተቀመጡ አትተኙ አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወቀ እንደዚሁም ለኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን በምድር አስነክቶ ሰገደ። ስለዚህ እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮትም ሲሰግድ ሥጋ ከመለኮት አልተለየም። የሚቻለስ ቢሆን ይህ ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻላልና ይቺ ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ ያይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱ ስለ ሰው ይሞት ዘንድ አባቱ ልኮታልና። የኔ ፈቃድ ይሁን ማለቱ ያለ መሞቱ አይደለም፣ መሞቱ ፈቃዱ ነውና። ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ለአንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገም የአዳም ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እሱ ግን ፈጽሞ መላልሶ ጸለየ፣ ከእሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ። እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። አምስተኛ ምዕራፍ ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ፣ ተኝተውም አገኛቸው። ጴጥሮስን አንድ ሰዓት ከኔ ጋር መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ነፍስ ጽኑ ነው፣ ሥጋ ግን ደካማ ነውና። ዳግመኛ ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻለስ ቢሆን የጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽመው በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄደ። በታላቅም ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩህሩህ ነውና። ጌታችንም ሀገሪቱንም ባየ ጊዜ አለቀሰላት፣ ርኅራኄ የባህሪው ነውና። ብታውቂስ ድነትሽ ዛሬ ነበር አላት። እንግዲህ ዕውቀትሽ ከዓይኖችሽ ተሰወረ ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየአገሩ ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜ ጸሎቱን አልለወጠም። በብዙ ስግደት ጊዜም ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከኛ የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ቃል ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ አንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋ የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃል ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ
ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጧትም ማታም ስለኛ ጸለየ እንጂ። ስድስተኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ አደራ ላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመውጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉልኝ ዘንድ ከኃጢአትም ሁሉ ፍዳ ታድኙኝ ዘንድ ለዘላለሙ አሜን። ሰባተኛ ምዕራፍ ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶም አንድ ጊዜ ተኙ እረፉ አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህንንም ሲነግራቸው ከ12ቱ አንዱ የሆነው የአስቆሮቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስም ከደቀ መዛሙርቱ ጋር በዚያ ስፍራ ሁልጊዜ ቆይታ ያደርግበት ነበርና፣ ይሁዳም ከፈሪሳውያን ካህናት አለቆች፣ ሎላይቶችና ወታደሮችን ጭፍራ ተቀብሎ በችቦና መብራት በፋና ጦርና ሾተል ጎመድም ይዘው ሄዱ። በበዓሉ ፈጥነው ይዘው ይገሉት ዘንድ በልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወቅ የምንገለው በበዓል አይደለም አሉ። የሚያስይዘው ይሁዳ የምስመው እሱ ነው፣ እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳ ከነሳቸው ጋር ቆሞ ነበርና ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላቸው ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ይይዙት በመጡ ጊዜ የአይሁድ ድካም በቃሉ ብቻ ሲያሳውቅ እንዴት በምን አምሳል ደከመ ይባላል። ዳግመኛ ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ እላችሁ የለምን? የምትፈልጉትስ እኔን ከሆነ እኔን ተዋቸው ይሂዱ አላቸው። ከሰጠኸኝ አንዱስ እንኳን አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ ሆይ የሰውን ልጅ በመሳም አሲዘ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለውም፣ ወዳጄ አለው እንጂ። እዳጌ በቀል ልቦናው ትሑት ጠላቶቹን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁ፣ አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ስምንተኛ ምዕራፍ ጌታችን ኢየሱስም የሺህ አለቃና ጭፍሮች የአይሁድ ሎሌዎች ሆነው በሰንሰለት አጥብቀው አሰሩት። ክፋታቸውን በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማርቆስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና፣ እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣው አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል፣ እንደዚህም ይሆን ዘንድ አለውና። ጌታችን ኢየሱስም የማርቆስን ጆሮ አዳነለት። በዚያ ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ መጣችሁ አላቸው። ዘውትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁንም በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማ አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህም ሁሉ የተደረገ ነቢያት የተናገሩት ሊደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ
አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚህ ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደነገራቸው እኔ ግን ብቻዬን አይደለሁም አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር፣ በሴትና በወንድም ነገር፣ ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታን ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱ መከናወን የነገሩን መወደድ አደነቁ እንጂ ሕዝቡም ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበር። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ፣ ጥርሶቹ ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለት ሥልጣን በሁለት ፊት የሆነ የተሳለ ሰይፍ በአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ሥልጣን ገንዘብ ሲሆን ዳግመኛ አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህሪ የሚተካከል ነው። የጌታችን ክብር በደብረ ታቦር በተገለጸ ጊዜ ፊቱ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠወልግ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘወትር የሚያበራ ፀሐይ ነው። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱ የጌታችን የኢየሱስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። 9ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የሰኞ ታምር። በኖኅም ጊዜ ያደረገው ታምር ይህ ነው። ያን ጊዜ መልአክ መጣ። የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹም መገለጥ ጀመሩ። እነሆ ሰማያት ተከፍተው በዚያች ደቀ መዛሙርቱ አዩ። ከዚያም 12ቱ የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱም ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላቸው እናጠፋቸው ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡም። አዳም በኃጢአቱ ስለወዛው ወዝ ፈንታ እኔ ሕይወት ወዝ ካልወዛው የሞት ወዝ ከሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከሱም ጋር ያሉ ጭፍሮቹና አለቆቹም ሁሉ ወደ ሰማይ ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። የሰኞ አርኬ። ባለመለወጥ በከበረ በአብ ስም አምኜ የሕማምህን መሐላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምና ለመስቀል ሰው የሆን ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልኝ። መንፈስ ቅዱስ ነገርን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድክ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊት ጋራ የአባትህን ፊት አይ ዘንድ በሦስቱ ንጽሕና አንጸኝ። ዘመንና አዝማንን የዘመንን እኩሌታ የታመነ ስደትህ የፈጸምክ አንደበትህ የሚያመሰግን ምድረ ግብፅን በኪደተ እግርህ የቀደስክ ክርስቶስ የብዙ ሽንገላ ሰይጣን ከኋላ እንደሄደ በአንተ ቃል ከኋላዬ ሰይጣን ይሂድ። የሌቦች አለቃ ስግብግብ ሆዱን የሚወድ ይሁዳ በርባንን የጥቂት ዋጋ መጨመሪያ አድርጎ የጥቂት ዋጋ የሸጠ መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠኑ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድክ ገዳይ የሆነ የሞት ጽዋን በጸሎትህ ታሳልፍ ዘንድ ቃልህን እያሰብክ መሐላህንም እያሰብክ
የኤሊን ልጆችን ምግባር እሰራለሁና ካህሊ ቃልህ ይፍታኝ ይፍታኝ። የጸለይክ የከበርክ የፊት ወዝ እንደ ዝናብ ሲወርድ በምድር ላይ በሰገድክ የባሪያ ማልኮስ የተቆረጠ ጆሮን ያዳንክ ክርስቶስ በራስ ዋጋ ብር ማደሪያ ግዛልኝ። በአባት ቤት ብዙ ማደሪያ አለና። አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍክ ክፉ ጠላትን ለማቅረብ በሰገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። ባማረ የምስጋና ቃል ገናንነት ኃይል ለአንተ ይገባል አለ። አይሁድ ይይዙ ዘንድ ጸሐፍትም ይገሉ ዘንድ ከበትሮችና ከሰይፎች ጋር ከብዙ ጦሮች ጋር በችቦና በፋና መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ የይቅርታ ማረፊያ አታስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ ይገሉ ዘንድ ወደው አይሁድን ማንን ትፈልጋላቸው ባልካቸው ጊዜ ወደ ኋላቸው ወደቁ፣ እንቅጥቅጥም ያዛቸው። በጸና መዓትህ ግን አላጠፋሃቸውም። የአንተ ፈቃድ ከሰማይ ጠራች። ከአንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደርክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻሁ አድርገኝ። ንስሐዬ ንስሐ አይደለምና ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎች የያዙ ከምሴተ ሐሙስ ጀምረ እስከ ዓርብ ማታ ሰርክ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞን የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። አይሁድ ዛሬ ሰንበት ነህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ፈጽመው ያሰሩ ነፍሳትን የሚያስቀሙ በሰይፍ አሉና አቤቱን ከሊህ እጅ እኔን አድነኝ አድነኝ። በጎ ነገር የሚናገር አንደበትህን አይሁድ የመቱ ፊትህም እንደ ፀሐይ በታቦር የታየ በመልክህም መልአክ የተባልክ ክርስቶስ ፊትህን አሳየኝ፣ ቃልህንም አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታድን ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስሪልኝ፣ በደሌን አጥፋልኝ፣ ጠላቴን ሁሉ አስወግድልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የሰኞ ድርሳነ ማያዊ ተፈጸመ።